ሰላም ውድ ቤተሰቦች፣ በማን እንደምመጣ ታውቃላችሁ? እንዴት ናቸው? ደህና ናቸው ወይ? ትናንትና ማለት ነው እየሰራችሁ ትናንት ጠዋት ይሄ ቪዲዮ ሽንታ፣ ይችኛዋ ደግሞ እንዴት እንደምትሳደብ ስሟት። ሱመያ ሽንቱን ሸንታበት ነው የሆነ እንደሆነ ሁላችንም እናውቃለን። አሁንም ህይወቱን አሳልፎ እስከመስጠት ድረስ አላ መስዋዕት ራሱን አድርጎ የፈለኩትን ልሁን ብሎ ነው እሷን ፍለጋ እዛ ሄደው አይደለ? እውነትም ሽንታ ግን ማለት ነው። የምታውቀው ነገር እዚህ ጋር ባይኖር ኖሮ ከዚህ በፊት ሱመያ አይደለም ና ብላ ቪዲዮ ሰርታ ለመልቀቅ ይቅርና ስልክ እንኳን አታነሳለት ብዙ ጊዜ ሲሄዱ ሁሉ ይህንን ቪዲዮ ማየት አለብህ አንተ። የሰሩትን ቪዲዮ እስተ ጓደኞቿ ማለት ነው። እኛ ምንም መስሎ አይታየንም፣ ግን ተሰደብ ማለት እኔ በጣም ነው የተናደድኩ ማለት ነው። እኔ እንትል ያልኩት እስተምትመጣ ነበረ መልስ ለሀዩ መስጠትና ለጓደኛዋ ማለት ነው። አማራ ክልል ሄዶ አንድ ነገር ቢሆን ይሄው ምንም ሳይሆን እንደውም የምትውጪው ማል ይዞልሽ መጣ ፈልቤና እስቲ እሱን ስትበይ እናይሻለን። የአማራ ክልል የመጣው ማር ማለት ነው። እሱን ይዞልሽ መጣ፣ ለአንቺም ይዤልሽ መጣሁ ሲልሽ ፈገግ ነው ያልሽው። ሆዳን ስልክ ጠፋ ብለሽ ስትንገበገቢ ነበር። ሱመያ ሽንቱ ሸንታበት፣ ሱመያ በግ ነው ስትው የነበረውን ትናንትና ኬክ ስታጎልሽው አየን። እንደዚህ አይነት ብልግና ማንም ቪዲዮ ይሰራል፣ ማንም እንትል ይላል፣ ሌላ ነገር ይሰዳደባሉ እንጂ እንዳንቺ ባሩን ያገባውን ባል ባሌ ብሎ የያዘውን ለዛውም ጠልፎ ያገባውን ባል ማለት ነው። መንገድ ላይ ወድቆ ከእግሩ ላይ ያገባውን ባል እንደዚህ ሲሳደብ አይቼም አላውቅም። ግን አንቺ በጣም የለየልሽ የገንዘብ ሰውና ባለጌ ነሽ። እውነቱን ነው እዚህ ጋር የምንነጋገረው ማለት ነው። ሱመያ ምንም ታውራ ባሏን እንኳን ተቀምጣ እንዳንቺ ሰይድን እንደዚህ አልጋ አላዋረደችውም ማለት ነው። እሷ ነች እንደውም መሳደብ የነበረባት። እሷ ግን ጨዋ አየሽ አይደል? አየሽ ጨዋነቱን፣ የአማራ ህዝብ ጨዋነቱን አየሽ። እናንተ ግን ብዙ ስም ሰጣችሁት፣ አያችሁት እንዴት ሰው እንደሚወድ እንዴት ሰው እንደሚያከብር በዚህ መመልከት እንትል ትላላችሁ። እናንተ የምታረጉትን የአማራ ህዝብ ያደርገዋል ብላችሁ አሰባችሁ ማለት ነው። ከእናንተ ቤት መጥቶ ግን የአማራ ህዝብ ላይስተናገድ ነው ማለት ነው። አማራ ግን ይሄው ማንነቱን አሳያችሁ ማለት ነው። በሰይድ ተመልከቱ። ሌላውም ሰው ቢሄድ እንደዚህ ነው። እኛ ህዝቡ ምንም የኛ ህዝብ የዋህ ነው። እሺ ሰውን ማስተናገድ ይችላል። ሞደቡን ለቆ ነው አልጋውን ለቆ ነው የሚያስተናግደ የኛ ህዝብ ማለት ነው። እናንተ ግን ብዙ ነገር አላችሁ፣ ግን ይከፍላችኋል። ያወራችሁትን ሁሉ አንድ ቀን ይከፍላችኋል። እና ይሄን ሽንታም ሱመያ ሽንቷን ሸንታበት፣ ሱመያ እንደዚህ አድርጋው፣ ሱመያን እንካን እንቆራልጣታለን እንከታትፋታለን ያልሽው ይሄው አሁን ሲመጣልሽ እስቲ ሂጂና ከታትፈት። ለነገሩ እሱ ምንም አይልሽም። አንቺ ነሽ እንደውም ሽንትሽን የሸናሽበት። እሺ እንንገርሽ ተተባለ ሱመያ ጨዋና የተከበረች ሴት ነች። አየሻት አይደል ጨዋነቷን። እንዳንቺ እንኳን ይህን ሁሉ ወልደሽ ባሰድበሻት እንኳን አንድ መልስ እንኳን ስድብ አትመልስልሽም። እሺ አንድ ስድብ እስቲ አንድ የታወራች አወራች ነው። እናንተ እኮ በቃ ቪዲዮዋችሁ እስከሚያልቅ ድረስ ስለ ሱመያ ብቻ ነው የምታወሉት፣ እሷ ግን ጨዋነቷን ተመለከታችኋት። ከጨዋ ህብረተሰብ እንደወጣች ሁሉ አሳየቻችሁ። እና በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩት ማለት እስካሁን ሌላ ዝም ብዬ በሰይድ ሰላም ይመለስ እያልኩ ነበር፣ ግን የተናገሩን ነገር መቼም የማይረሳ ነው። ይሄ ቪዲዮ ደግሞ አይጠፋም። ይሄ ቪዲዮ ደግሞ በየትም አይጠፋም። አንቺ ግን እንዳራሽ አልተሽ ትቀሪያለሽ ማለት ነው። ተፈለገች አለማሳየትም መብቷ ነው። ይሄ ሁሉማ ተብላ መልስ እሱ ታልሰጠ እንደዚህ ተሰድባ እንደዚህ ቆራርጥጣታለሁ እንደዚህ ከታትፋታለሁ እየተባለችማ መልስ ታልሰጠ
እኔ እንደውም እንድታሳየውም ባይኑ እንኳን ቪዲዮ ላይ ራሱ ማውጣት የለባትም ልጆቿን። ምንም አይመጣባትም። ምንም አታመጣም። እዛው ካዩ ጋር ፈልፈል። አንተ ክብር እንኳን የለህም እንዴ? እስቲ ቪዲዮውን ተመልከት። ምን እንዳለችህ ቪዲዮውን ተመልከት። እኔ በግ ተብዬ እንጃ ረብስባ። የእሷ ደግሞ የተለየ ነው። ስለዚህ ሰይድ አንድ ነገር እምልህ ሱመያ ይቅርታ እንድታረግላት ተፈለክ እኔ ለነሱ መልስ ስጥ ነው እምልህ። መልስ እንዴት እንደዚህ ይሏታል? የልጆችህ እናት ነች። ምንም ቢሆን 10 ዓመት አብራችሁ ይኖራችኋል። እንከተክታታለን እንደዚህ። እሷ እኮ ሱመያ እኮ አንድ ነች። እነሱ እኮ ለ2 ለ3 ነው የሚሰሩባት። ሱመያ እኮ ከማንም ጋር አልሰራችም። እስተ ጓደኛዋ ትወጣለች፣ ትሞልጫታለች። ደግሞ አንዴ መላጣንተን የመሰለ ከሱ ጋር መጣች፣ ሞለጨቻት። ስለዚህ ያን ቪዲዮ አይተህ መጀመሪያ ቪዲዮውን አይተህ ነው ሱመያን ማግኘት ያለብህ። አትሄድም፣ አታገኛትም። እሷን ተከትለህ መዞር ብቻ ነው። እዚህ ብቻሽን አልነበርሽ እንዴ? ግን ብቻሽን አልነበርሽ እንዴ? እድሜ ለሱ በመንገድ ላይ ወድቀሽ ነው እንጂ ዘላለምሽን የማታገቢ ነበረ። መንገድ ላይ ወድቀሽ ነው ያገባሽው። ለገንዘብ ብለሽ፣ ለገንዘብ እኮ ብለሽ ነው። አሁንም ተሄደ ገንዘቡ ያልቃል ብለሽ ነው። ስልኩን ሽጦት እንደው በምን ታውቂያለሽ? አንቺ ገንዘብ ስትይ ስልኩን ሽጦት ይሆናል። ተዘልፎም አይደለም። እኔ ትክክለኛ አይደለም። ስልኩ ራሱ የተዘለፈ አይመስለኝም። አንቺ ገንዘብ የቤት ኪራይ የት ይመጣል? ብር የቤት ኪራይ እንትን ስላልሽው ብር የማያልቅ መሰለሽ? እንዴ ያልቃል እኮ ብር እኮ ነው። ስለዚህ ለቤት ኪራይስ የሚሆንሽ ብሎ ሽጦ ይዞልሽ መጥቶ ይሆናል። ምን ይታወቃል? ለቤት ኪራይሽ ብሎ አዲስ አበባ ገብቶ ፎጭ ያለገውና ይዞልሽ ይመጣል እንጂ የአማራ ሕዝብ ማንንም አይዘልፍም፣ ማንንም አይሰርቅም። ማንንም የጭነት መኪና አስቆሞ እስቲ የአማራ ሕዝብ ዘረፈ ሲባል አልሰማንም። እሺ እሱን ማወቅ አለብሽ። ስለዚህ የአማራ ሕዝብ እንኳን የአንቺን ባል ስልክ ምንም አልዘረፈም። ስለዚህ ራስን የሸጥከው እንደውም ይሄንን ታልክ እንደውም እንደዛ እሱን ተውት ስትል እኔ ገብቶኛል። ማንም አልዘረፈ፣ ምንም አልተዘለፍክም። ስለዚህ አንተ ትናንትና ስትመጣ ኬኮ ምኑ በምን ትገዛለህ? ስለዚህ ፎጭ አድርገሽ ሽጠህ ስልኬን ተሰለኩ ልትል ስበብ ሽጠኸው ነው። አትቀልድ። ቻርጅ ዘጋብኝ አልክ። ቻርጅ ዘጋብህና ቻርጅ ሲዘጋብህ በቃ ምንም ማድረግ ስለማትችል ስትመጣ ደግሞ የቤት ኪራይ የምትከፍለው ስለሌለህ ሸጥከው። ስለዚህ ምንም ሌላ እንትን የሚል ነገር ያለ አይመስለኝም ማለት ነው። እንደዛ ተንገብግባ እኮ አንተን እኮ ለአንተ እኮ አላሰበችም፣ ለገንዘቡና ለስልኩ ነው ያሰበችው። ስለዚህ እኔ ምን አይነት እንደሆነች አላውቅም። የሰው ልጅ እኮ ገንዘብ ይገኛል ሰው ነው የማይገኘው ብሎ የሆነ ነገር ይላል። እሷ እኮ እንዴት ይሰለካል? እንዴት እንደዚህ ሆነ ነው ያለችው ማለት ነው። ግን ምሕረቱን ይስጣል። ለማንኛውም ማስተዋሉ የሰው ልጅ በማንነቱ ሆኖ አይሰደብም። እኔ በጣም ነው የከፋኝ። ለምን መሰላችሁ? ምንም በሌለበት ህዝባችን ሲሰደብ በጣም ነው የሚያማው የሚከፋው። እንዴ ምስኪን ወገኔ ሲሰደብ ዝም አልልም። እውነቴን ነው የምላችሁ። ይሄ ሁላችሁ ምን ትሉ የምትሉ ነው። የኛ ህዝብ እናቴ ምስኪን ነው። ምንም የሄደውን አብልቶ አጠጥቶ ነው የሚመልሰው። አብልቶ አጠጥቶ ሁሉን ዘመዴ ብሎ ነው። ግን ባላጠፋው ነገር ሲሰደብ እንደዚህ አማራ ክልል ተሄዶ እንዴት ይመጣል? አንቺ እኮ ከአማራ አልተጋባችሁም እንዴ? ይኸው እሱም እኮ የወለዳት የአማራ ልጆችን ነው የሚፈልገው እኮ። ስለዚህ ብታስተካከሉ ይሻላችኋል ብዬ ነው። ለሚያልፍ ቀን እናንተም ህዝቦቹም አትደራልቡብልኝ፣ የሌላ ይበቃናል። ስለዚህ አልፋችሁ ቁጭ ብላችሁ የራሳችሁን ስራችሁን ስሩ እንጂ ከአሁን በኋላ የአማራ ህዝብ እንደዚህ ነው፣ የአማራ ህዝብ እንደዚህ ነው አትበሉ። በምንም አታውቁትም የአማራን ህዝብ። የአማራ ህዝብ በደግነቱ ነው እንጂ የሚታወቀው በምንም ለሀገሩ ብሎ ነው እንደዚህ መከራውን የሚያየው፣ በድሮም የሚጨፈጭፈው ማለት ነው። ስለዚህ ብዙ ነገር ባታወሩ ጥሩ ነው።
አማራ በደግነቱ ይታወቃል። እናንተ የምታረጉትን አዙራችሁ እኛን አትስደቡን። ስለዚህ ተወደዳችሁ ሼር ላይክ